ሰላም ጤና ይስጥልን ተመልካቾቻችን አሁን የደረሰን ዜና አለ። በተለያዩ የአማራ አካባቢዎች የሚደረጉ የሉና ተጋድሎች ተጠናክረው እየተካሄዱ ባለበት በዚህ ወቅት በዛሬው ዕለት በጎንደር የተለያዩ አካባቢዎች ላይ ከፍተኛ ድሎች መገኘታቸው ተገለጸ። በርካታ ወታደሮች ተማርከዋል። ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሾች በቁጥጥር ስር መደረጋቸውን ተሽከርካሪዎችም ጭምር በፋኖች እጅ መግባታቸውን ነው ያገኘነው መረጃ የሚያመለክተው። ከተሞች ነፃ ወጥተዋል። በአጠቃላይ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶች ናቸው የተፈጸሙት። ይህም በተመለከተ አርበኛ ዮሐንስ ንጉሱ መረጃውን ሊያካፍለን መስመር ላይ ይገኛል። አርበኛ ዮሐንስ በጣም አመሰግናለሁ። እንግዲህ በፎቶግራፍም በቪዲዮም ታጅበው የመጡ ዛሬ ውሎች እየተመለከትን ነው። እስቲ በዝርዝር ምንድን የሆነው ዛሬ? መልካም መሳይ፣ እናመሰግናለን። እንደተከስከው በዛሬው ዕለት መጠነ ሰፊ የሆነ ጥቃት በአገዛዙ ላይ የተሰነዘረበት ቀን ነው። ከፍተኛ ድልም የተመዘገበበት ቀን ነው በአይነቱ። በዚህ መሰረት ቀጥሎ የማቀርባቸው መረጃዎች የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ስር ተጠቃለው የቀረቡ መረጃዎችን ይሆናል። ይህም ማለት በጎንደር ጠቅላይ ግዛት እንዲሁም በአፋብን በላይ እዝ መዋቅሮች በሁለቱ እዞች ጥምረት 3 ኮሮች ተጣምረው ያደረጉት አውደ ውጊያ እንደመሆኑ ከድርጅቱ የተጠቃለለ መረጃ የማቀርብ ይሆናል። በዚህ መሰረት ዘመቻ አርበኛው ባንታባተ 2ኛ ዓመት መታሰቢያ ከራስ ጋይንት እስከ ደራ ሐሙሲት ሰፊ ቀጠና የሸፈነ አውደ ውጊያ ተደርጓል። በደቡብ ጎንደር ቀጠናን አዋሳኞች የሚንቀሳቀሱ የበላይ ዘለቀ እዝ፣ የጎንደር ጠቅላይ ግዛት እዝ እንዲሁም የምኒልክ ኮሮች በጋራ አቅደው ዛሬ አነጋግ ላይ የጀመሩት ውጊያ ጠላት በደቡብ ጎንደር ቀጠና ያሰማራውን ሰራዊት ሙሉ በሙሉ በመደምሰስና ሎጂስቲክሱን በመማረክ በድል መከናወን ተችሏል። በራስ ጋይንት ንፋስ መውጫ ከተማ፣ በጉና በጌምድር ክምር ድንጋይ ከተማ፣ በፋርጣው ጋሳኝ ከተማ እና በድራ ሐሙሲት ከተማ የተከማቸውን የጠላት ሰራዊት ነው እንግዲህ ቁሳቁስን እንዲሁም ሰራዊትን ኢላማ ባደረገ ሁኔታ አውደ ውጊያው የተደረገው። በተካሄደው ማጥቃት በሁሉም ከተሞች የነበረው የአገዛዙ ሰራዊት በሰራዊታችን ክንድ ፍርስርሱ ወጥቷል። በዚህም መሰረት ሜጀር ጀነራል ባንታባት 1ኛ ኮር ከባህር ዳር በ30 ኪሎ ሜትር ርቀት የምትገኘው ደራ ሐሙሲት ከተማን መወንጭት ሚካኤልና ይዘት ቦምባት የመሸገውን የአገዛዙ ሰራዊት ከደብረ ታቦር ከተማ በቅርብ ርቀት የምትገኘው ጋሳይ ከተማን አልፎ ወደ ክምር ድንጋይ ራስ ጋይንትና ሊያልፍ የነበረውን የአገዛዙ ሰራዊት በመምታትና በመበተን 9 ብሬን 3 ዲሽቃ ሞተራይዝድ የጦር መሳሪያ እንዲሁም ከ120 ሺህ በላይ የጦር መሳሪያ ተተኳሽ መማረክ ተችሏል። 453 ኤኬ 47 ክላሽኮቭ የነፍስ ወከፍ የጦር መሳሪያ ሲማረክ 135 የአድማ ብተና ምርኮኛ እጁን በመስጠት የተማረከ ነው። 251 በላይ የጠላት ኃይል ደግሞ ተደምስሷል። 7 አርቢጅ የጦር መሳሪያ ከነተተኳሽ የተማረከ ሲሆን ከ10 በላይ ፓትሮሎች ወይም የወታደራዊ ተሽከርካሪዎች የተማረኩበት ግንባር ነው። 28 የጠላት ስንቅና ትጥቅ የተጫኑ ተሽከርካሪዎች የተማረኩ ሲሆን 51 የሬዲዮ መገናኛ በዚህ ግንባር ከተማረኩት መካከል ሲሆን በርካታ የጭስ ቦምቦችና ሌሎች ወታደራዊ ቁሳቁሶችም በስፋት ተማርከዋል። አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ንፋስ መውጫ ከተማና ጉና በጌምድር ክምር ድንጋይ ከተማ ላይ ወታደራዊ ጥበብ የተሞላበት የከተማ አውደ ውጊያ በማድረግ ጠላት ላይ ከፍተኛ ምት ማድረስ ተችሏል። በዚህ የተሳካ ኦፕሬሽን ደግሞ በጎንደር ጠቅላይ ግዛት እዝ ስር 3 ዲሽቃ 10 ብሬን 500 በላይ ክላሽኮቭ የነፍስ ወከፍ የጦር መሳሪያ የተማረከ ሲሆን 65 ቃታ ብረቶች ተማርከዋል። 13 አይኮም መገናኛ ወታደራዊ ሬዲዮዎች የተማረኩ ሲሆን 1 ኤፍኤስአር መኪና እንደዚሁ ደግሞ ሌሎች ተሽከርካሪዎች ፓትሮል አነስተኛ ተሽከርካሪዎች ተማርከዋል። ከ100 ሺህ በላይ የተለያዩ ተተኳሾችን የተማረከበት ጦር የተሰበረበት የጠላት መጋዘን ሙሉ በሙሉ በቁጥጥር ስር የገባበትና የጠላት ትጥቅና ስንቅ የተማረከበት ግንባር እንደመሆኑ ከ100 በላይ ደግሞ የአድማ በታኝ ተብሎ የሚገለጸው የብአዴን ታጣቂ ኃይል አመራርን ጨምሮ የብልጽግና ካድሬ አመራሮች እና የሚሊሻ ሰራዊት አባላት ሲማረክ ከፍተኛ ኃይል ደግሞ ሙትና ቁስለኛ ሆኗል። ምኒልክ እዝ የ303ኛ ኮር 81ኛ 16ኛ ክፍለ ጦሮች እና እንዲሁም 106ኛ ኮር 22ኛ ክፍለ ጦር በደቡብ
ጎንደር ጋይንት ንፋስ መውጫ ደግሞ በሚገባ ጠላትን የመታበት አውደ ውጊያ አለ። በዚህ አውደ ውጊያ የምኒልክ 303ኛ ግዙፉ አሳምነው ኮር እና የ106ኛ ደጋው መብረቅ ኮር አሃዶች የተሰለፉ ሲሆን 183 ከተለያየ አሃድ የተውጣጣ የጠላት ኃይል ተማርኳል። አንድ ብሬን 2468 የብሬን ተተኳሽ እንዲሁም 151 ክላሽንኮቭ የነፍስ ወከፍ የጦር መሳሪያዎች ተማርከዋል። 8780 የክላሽ ተተኳሽ እንዲሁም 267 የእጅ ቦምብ የተማረከበት ግንባር ነው። በርካታ የደረትና የወገብ ትጥቅ እንዲሁም በወታደራዊ አልባሳት የተማረከ ሲሆን ከ200 በላይ የአድማ ብተና ፖሊስና ሚሊሻ በተመሳሳይ እጅ ለመስጠት ፈቃደኛ ያልሆኑ ተደምስሰዋል። በአጠቃላይ ዛሬ መጋቢት 9 2018 ዓ.ም እስካሁን ድረስ በተካሄደ አውደ ውጊያ 6 ዲሽቃ ወይም ሞተራይዝድ ትጥቅ የተማረከ ሲሆን 20 ብሬን እንዲሁም 1104 ክላሽኮፍ የነፍስ ወከፍ የጦር መሳሪያ ተማርኳል። 15 ፓትሮል አነስተኛ ወታደራዊ ተሽከርካሪዎች የተማረኩ ሲሆን 29 በላይ ደግሞ ሌሎች ተሽከርካሪዎች ገዘፍ ያሉ ተሽከርካሪዎች እስከ ጭነታቸው ተመርከዋል። ከ500,000 በላይ ተተኳሾች የተማረኩበት እንደዚሁም ደግሞ 64 መገናኛ ሬዲዮዎች 65 አብራራው ወይም ቃታ ብረት የጦር መሳሪያ የተማረኩ ሲሆን ከ500 በላይ የእጅ ቦምቦች 418 ደግሞ እጅ ሰጥቶ የተማረከ በድምሩ የጠላት ሰራዊት በቁጥጥር የሚገኝ ሲሆን በዚህ ውጊያ 651 በላይ የጠላት ኃይል ተደምስሷል። በርካታ ወታደራዊ ቁሳቁሶችም የተማረኩና ገቢ የተደረጉ ሲሆን በዝርዝር በአሁኑ ሰዓት ካቀረብናቸው አጠቃላይ ወታደራዊ አፈጻጸም መረጃዎች በላይ በቀጣይ በነበሩት አውደ ውጊያዎች ያሉት የተጣሩ መረጃዎች ሲጨመሩ ከዚህ በላይ የድሉ ደረጃ ከፍ የሚልበት ሁኔታ እንዳለ ለማሳሰብ እየወደድን በተደረገው አውደ ውጊያ እጅግ ስኬታማ የሆነ የአንድነት መንፈስ ያለበት እጅግ ስኬታማ የሆነ ሚስጥራዊ እና ወታደራዊ ስራ አፈጻጸም የተከወነበት እንደዚሁም በሞራልም በተግባርም የሰራዊታችን የማድረግ አቅም በእጅጉ ያደገበት እጅግ ያየለበትና ከጠላት ኃይል በእጅጉ ቁመናችን ያሻሻል መሆኑን በተግባር የተፈተነበት ከባህር ዳር አፍንጫ ስር ያገኘናቸው ድሎች በመሆናቸው የባህር ዳር አፍንጫ ስር የተገኙ ውጤቶች ያገዛዙን በአማራ ላይ ያለውን ተጽዕኖ ወደ ዜሮ ያወረደ መሆኑን ያስረገጡ ወታደራዊና ፖለቲካዊ ድሎች ነው እየተገኙት። በተጨማሪ የጠላት አመራሮች የተመቱና የተያዙት ማንነት እየተረጋገጠ በቀጣይ መረጃዎችን የምንሰጥ ይሆናል። በዛሬው ዕለት ለተከፈለው ዋጋ በሜጀር ጀነራል ውባንታ ባተ 2ኛ ዓመት ሙት ዓመት መታሰቢያ በተደረገው አውደ ውጊያ ለተገኘው ድል ላስተባበሩ መሪዎችና ለተዋጋው ሰራዊታችን እንዲሁም ለአገዘው የህዝባችን ክፍል በሙሉ በዚህ አጋጣሚ ምስጋና እያደረስን ሰራዊታችን ምኒልክ ዕዝም በላይ ዕዝም እንዲሁም የጠቅላይ ግዛት እዞች በጋራ ያደረጉት ወታደራዊ ኦፕሬሽን እጅግ ስኬታማ ሆኖ አልፏል። መሳይ በጣም ነው የማመሰግነው አርበኛ ዮሐንስ ንጉሱ። እንግዲህ በቪዲዮም በፎቶግራፍም ጭምር ነው አሁን ያቀረብካቸውን መረጃዎች በማየት ማረጋገጥ የሚቻለው። ግን ምን ማለት ናቸው እነዚህ ድሎች? ከተሞችን ነጻ ያደረጋችሁት በእጃችሁ ይገኛሉ። ምናልባት በእነሱም በቀጣይ ምን ልታደርጉ እንደምችሉ ከዚህ ቀደሞቹ አስተዳደር ተክላችሁ የራሳችሁን ማለት ነው የምትቀጥሉበት ሁኔታ ነው የሚኖረው። የማረካችኋቸው መሳሪያዎችንም በተመለከተ እናንተን የበለጠ በትጥቅና በስንቅ እንድትደራጁ የሚያደርግ እንደሆነ ነው አሁን በግለጽክልን ዝርዝር መረጃ መሰረት የተገኙት የጦር መሳሪያዎች ተተኳሾች ቀላል የሚባሉ አይደሉምና እንደው ምን ማለት ናቸው ድሎቹ? የእናንተን ኃይል በማጠናከርና የአገዛዙን ሰራዊት በማዳከም በሁለቱ አንጻር እንዴት ይገለጻል? መልካም። የመጀመሪያው ቦታ ከመቆጣጠር በላይ ቦታ ሊይዝ የሚችለውን የጠላት ኃይል ማፍረስ የመጀመሪያው ስኬታማ ተግባር ነው። ምክንያቱም ኃይሉ ከተመታበት ገዥ መሬቶችንና ከተሞችን ቦታዎችን ሊቆጣጠር ሊገዛና ሊጨፈጨፍ ስለማይችል ቁመናውን የማዛባት አንድ ከተማ ከማስለቀቅ በላይ ሁለት ከተማ ከማስለቀቅ በላይ የሆነ ወይም ደግሞ ወታደራዊ ምሽጎችን ከማስለቀቅ በላይ የሆነ ወታደራዊ የድምሰሳ አፈጻጸም ነው እየተከወነው። ይህ ማለት አጠቃላይ ቁመናውም በሌሎች ቀጠናዎች ሊያደርግ የሚችለውን መስፋፋትና ንቅናቄ የጠላት ንቅናቄ ተስፋና ሁኔታ ቁመና በእጅጉ የሚያዛባና የጠላትን ኃይል በአማራ ምድር የሚያደርጋቸውና ያቀዳቸው እንቅስቃሴዎች ከማድረግ የመጨረሻ ተስፋውን አሟጦ የሚያፈገፈግበት የሚፈርስበት ሁኔታ ያረጋገጠ ወታደራዊ ግዳጅ አፈጻጸም እንደሆነ ማየት ይቻላል። በተጨማሪ ከፍተኛ የሎጂስቲክ አቅም የተገኘበት እጅግ በርካታ አስፈንጣሪ አቅሞች ከጠላት ትከሻ የተማረኩበት አንድነታችን ማጽናት የተቻለበት
ፖለቲካዊም ወታደራዊም የሎጂስቲክ አቅምም ከፍተኛ ጠቀሜታ ማግኘት የተቻለባቸው አውደ ውጊያ ውጤቶች ናቸው ማለት ይቻላል። መሳይ እነዚህን ድሎች መነሻ በማድረግ የአብይ አህመድ አገዛዝ ፖለቲካዊ መዋቅሩ የተዳከመበትና በወታደራዊ ኃይል ብቻ ስልጣኑን ለማስጠበቅ እየተንገታገተ እንዳለ ያለፉት 2 ዓመታት ምስክር ሊሆኑ ይችላሉ። አሁን ወታደራዊ አቅሙም እየተዳከመ ነው። የጥምር ኃይሉ፣ የሚሊሻው፣ የአድማ በታኝ፣ የመከላከያ ሰራዊቱ በጥምረት ሌላም የፌዴራል ፖሊስም እንዳለ ነው እንግዲህ ከምርኮኞቹ ቪዲዮ ላይ ፎቶግራፍ ላይ ተመለከትኩት። እነዚህ ወታደራዊ ኃይሎች በአሁን ሰዓት ቁመናቸው ምን ይመስላል? እንደምንሰማው ሚሊሻው ነው በብዛት ለአብይ አህመድ የፊት ለፊት ግንባር ሆኖ እየተዋጋ የሚገኘው። በዚህ ረገድ እናንተስ የምትሰሩት በባለፈው ጥሪ አድርጋችኋል። አሁንም እንደምናየው ፊት ለፊት የሚዋጉት ከፍተኛ መስዋዕትነት እየከፈሉ ያሉት ለአገዛዙ እነዚሁ የሚሊሻ ኃይሎች ናቸው። እንደው በዚህ ረገድ በቀጣይ የምትሰሩት ስራ አለ ወይ? በጥቅሉ የዘረዘርካቸው አብይ አህመድ ጥምር ጦር ብሎ ያደራጃቸው ኃይሎች ናቸው። በዓላማና በግብ ደረጃ ህዝባችን ለመበደል የጋራ ስምምነት እንዲኖራቸው ተደርጎ የተደራጁ ናቸው። ስማቸው ቢለያይም አገልግሎት መጠናቸውና አጠቃላይ አደረጃጀታቸው ደግሞ ልዩነት ይኖረዋል አለውም። አቅማቸውን በተመሳሳይ ሆኖም ግን ጥምር ኃይል በማለት የአማራን ህዝብ የህልውና አደጋ በማባባስ የአማራን ህዝብ እንደ ህዝብ የመቀጠል ዕጣ ፈንታ የገደል አፋፍ ድረስ ገፍተው ለመጣል እየታገሉ ያሉ በአብይ አህመድ ቋንቋ ጥምር ኃይል ተብለው የሚገለጹ ናቸው። እነዚህ በአብይ አህመድ ቋንቋና በብልጽግና ቋንቋ ጥምር ኃይል ብለው የሚገለጹ ኃይሎች ሁሉም ኃይሎች ላለፉት 2 ዓመት ተኩልና ከዛ በላይ በጥቅልም ሆነ በወልም ሆነ በተናጠል የሰላም ጥሪ ሲደረግላቸው የቆዩ፣ ሲበረታቱ የቆዩ፣ ተማርከው እየተለቀቁ ማስተማር ግንባታ ሲሰጣቸው የቆዩ፣ ሰፊ በሰላም የመኖር እድል የተመቻቸላቸውና እድላቸውን ግን ሳይጠቀሙ የቆዩ፣ የህዝባችን መከራ እንዲራዘም ሲያደርጉ የቆዩ መካከላቸው ይበዛሉ። ይህ ማለት ግን ተገደው ዓላማቸው ሳይሆን ሁኔታዎች አስገድደዋቸው ደግሞ አብረው የቆዩ ስላሉ በጥብቅ ወታደራዊ ማስገደጃ አማራጮች ወይም ልዩ ልዩ ጥቅሞች ተታለው የቆዩ አሉና እነዚህ አካላት በተደጋጋሚ ጥሪ ተደርጎላቸዋል። በተደጋጋሚ 2-3 አማራጭ ቀርቦላቸዋል። አሁንም 2-3 አማራጫቸውን ተጠቅመው የአብይ አህመድን ሴራ እንዲያከሽፉ እንደዚሁም ደግሞ ራሳቸውን እንዲያተርፉ ጥሪ ማድረግ እንዳለብን እናምናለን። በጥቅሉ ግን የመሸ ቢሆንም ፈጽሞ አልጨለመምና አሁንም እድላቸውን እየተጠቀሙ ያላቸውን አማራጭ ቤተሰባቸውንም ሆነ ፋኖን በማናገር በአካባቢ የሚኖር ማህበረሰብ ጋር ፋኖ እንዲያገናኛቸው በመነጋገር ከዚህ ከመሸነፍና ከመደምሰስ ማያልፍ አገዛዝ መዳፍ ውስጥ ወጥተው አንድም ራሳቸው እንዲያተርፉ፣ ሁለትም የአገዛዙን ሴራ እንዲያከሽፉ ጥሪ እናስተላልፋለን። በጣም ነው የማመሰግነው አርበኛ ዮሐንስ ንጉሱ። እንግዲህ ዛሬ የተገኙ ድሎችን በተመለከተ ላቀረብክልን ዝርዝር መረጃና በአጠቃላይም ለሰጠህን አስተያየት በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። ከልብ ነው አመሰግናለን መሳይ። መልካም ጊዜ።